አደራችሁ? እንዴት አደርሽ? ምንድነው ነገሩ? ሰዎች ቹቻ እኛ በቃ እንሄዳለን። በቃ አንድ ላይ እንሄዳለን። ያው ሞል እንዴ ምን ተባብለን ነው ከቤት ወጣ ነው? እኔና አቤል ምን ሄድበት ቦታ አለ? ትታችሁኝ? በቃ እኔ ልጅ ግቢ እንገናኛለን። ይዛችሁት ሄዱ። በቃ እኔ ልጅ። ለምን አንድ ላይ አንሄድም? እኔ እሄድበታለሁ። የት ነው የምትሄጂው በዚህ ሰዓት? እሄድበታለሁ ካልኩኝ በቃ። እሷ እያለች አፈርኩብህ አንተ። ምንድን ነው ከአንተም ብሶ ትበሳጫለህ እንዴ? አብርሃም መሄድ ፈልጋ እንዴ እናንተን ሂዱ ያለችን ነው እንዴ? ተናዳ ነው አንተ? አቤት የምርን ነው ግን ተናዳ ነው ያልከው? እና ምኑ ጉር ነው ይሄ? ይኸውልሽ መቅዲ የሆነ ነገር አስቤያለሁ። አሁን ያሰብኩትን ነገር በትክክል ማድረግ ከቻልን ለአንዴና ለመጨረሻ ጊዜ የትንሿና የዛና ነገር ያበቃለታል። እንዴት? እኔ ምንም ብቻሽን መሆን ያስደስትሻል? በያስደስተኝ ወይ ደብኝ ወይኔ አይኔ ምን ነው አይኔ እንጃ ምንድን ነው ያደረካት? ብሌን ወደ ጆሲ በመሄድ ተቀምጠን ብናወራ ምን ይመስልሃል? ብንቀራረብ ለምን ፊትህ እንደዚህ ሆነ? እናም የሚከፋ ነገር ካለ የደበረ ነገር ካለ አንተን የመሰልክ ልጅ መደበር የለብህም አብሬ ነኝ እያለች ብሌን ጆሲ ለመቅረብ ትሞክራለች። ታዲያ ጆሲ ደግሞ ምንም አይነት ፊት አልሰጣትም። ምክንያቱም ጆሲ ፊት ያለውና ትልቅ ቦታ ያለው ልቡ ላይ ለትንሿ ነውና ያናገረችውና እያባበለችው ምንም አይነት ግዴለሽነት በማሳየቱ የተንጨረጨረችው ብሌን ደግሞ ወደ ጓደኛ ወደ መቅድም ስትሄድ ሌላውና ነበር የጠበቀቻት። ታዲያ መቅድም ደግሞ ያልጠበቀችው ነገር ነበር ከእሷ ጋር የተመለከተችው። ብሌን ብዙዎች ዘንድ ተወዳጅ ነኝ ብላ ታስባለች። ብሌን ቆንጆ ነኝ ብላ ታስባለች። ታዲያ በጆሲ መናቋ ደግሞ በእጅጉ እያንጨረጨራን ነበረ። ከዛ ይህንን የተመለከተችው መቅዲ ደግሞ በጣም ይገርማል፣ እኔ ነኝ ለካ ወንድ መስለህ የማትታየኝ እስክትልም ድረስ ወንድነቱን ትፈታተናለች። ታዲያ ጆሲም አንድ ነገር ይፈልጋል ከመቅዲ። መቅዲ ከዚህ በፊት የኤዛና እናት ታማ እያለ እነሱ ቤት ሲሄዱ አጋጣሚዎችን መጠቀም ይኖርብናል፣ አሁን ጥሩ እድል አለን በማለት ኦፈር ያደረገችለት ነገር ነበረው። ኤዛናንና ትንሿን ለማራረቅ እሱም ወደ ትንሿ የሚያቀርበውን መንገድ እሰጥሃለው፣ የኤዛና እናት ታማለች፣ ወደዛ ቤት መመላለስ ይኖርብሃል ብለው ነበር። ጆሲ ከመቅዲ አንድ ትልቅ ነገር ይፈልጋል። ጆሲ ትንሿን ሊያገኝ የሚችለው በመቅዲ በኩል ብቻ ነው። መቅዲም በሌላ በኩል ኤዛናን ለማግኘት ስትል የግዴታ ትንሿ እንድትርቅላት ስለምትፈልግ ትንሿን አስፈንጥራ መጣል ስለምትፈልግ ታዲያ ትንሿን ደግሞ ቢዚ እንዲያደርግላት ስለምትፈልግ ጆሲንና መቅዲን የሚያመሳስላቸውና የሚያገናኛቸው ትልቁ ጉዳይ ይህ ነበር። ታዲያ እየተንጨረጨረች የተመለከተቻት ጓደኛዋን ብሌንን ደግሞ አልገባኝም፣ በዚህ ልክ እንዴት ከመቸው እያለች እያለ በዚህ መካከል ሆነውም ጆሲ ይጠራትና ለአንድ ጉዳይ እንደሚፈልጋት ይነግራታል። ታዲያ መቅዲም ምን ያገናኘናል አንተና እኔ ስትልም ከኤዛናና ከትንሿ ውጭ ምን ያገናኘናል ስትልም በዚህ ጉዳይ ላይ መገናኘታቸው እንደደበራትም እየተናገረች ታዲያ ጆሲም ደግሞ ከዚህ ሌላ እኔና አንቺን ለመሆኑ ምን የሚያገናኝን ነገር አለ? አዎ የምፈልግሽ ለዚህ ብቻ ነው ይላል። በሌላ በኩል የኤዛና እናት ኤዛናና ትንሿ አብረው አንድ ክፍል ማደራቸው ደግሞ አብዬ ወደ እነሱ ቤት ከመጣ ጀምሮ ለትንሿ ማደሪያ ክፍል ስለሌለ ስለዚህ ከኤዛና ክፍል የማደር ግዴታ ስለነበረባት ከኤዛና ጋር ታድራለች። ታዲያ የኤዙ እናት ደግሞ የሁለታቸውን አብሮ ማደር በፍጹም አትፈልግምና ትንሿን ከሱ ለመለየት አብራኝ ትተኛ ወይም ደግሞ እኔ ፈልጋታለሁ እግሬን ሲያመኝ ውሃ ስፈልግ ትሰጠኛለች አይነት ነገሮችን ያቀረበች ቢሆንም ነገር ግን ኤዛና ይህ ነገር እንዲሆን አልፈቀደም። ስለዚህ ያ ካልሆነ በማለት ደግሞ የኤዛና እናት ከስራቸው አጠፋም። አቡዬ ደግሞ ልጆቹን አትረብሻቸው፣ ከስራቸው አትይዢ፣ ይተኙበት፣ አትረብሻቸው የሚለው ቃሉ ታዲያ ዛሬ ላይ ደግሞ የኤዛናን እናት በር ስር ተቀምጣ እየጠበቀቻቸው እንድታድር ሆናለች። ይህንን የተመለከተው አቡዬም ደግሞ በጣም ግራ ተጋብቶና ተገርሞ አልገባኝም፣ ለምንድን ነው በር ስር ያደርሽው ሲልም ደግሞ ጠይቋን ነበረ። የኤዛና እናትም ምንም ነገር እንዳላደረግም ለመካድ የሞከረች ቢሆንም ነገር ግን አቡዬ በር ስር እንዳደረች እንዳያትም ይነግራታል። እሷም ደግሞ መጠበቅ ይኖርብኛል፣ አንዳች ነገር የሚፈጠር ነገር ካለ እንድገባ ብዬ ነው በማለት ምንም አይነት ነገር እንቅልፍ ሳታንቀላፋ እነሱም በመጠበቅ በራቸው ስርም እንዳደረች ማምናለች። በሌላ በኩል የአብርሃምና የቹቻ ፉክክር እንደቀጠለ ነው። አብርሃም በጠዋት ተነስቶ
ወደ ቅድስት ሰፈር በመሄድ ቅድስትን ቀድሞት ማግኘቱ በእጅጉ አስገርሞታል። ቹቻ ከጓደኞቹ ጋር መጣው በማለት ወለም ሲል እንግዲህ ማንም አልቀደመኝም፣ ቀደም ብዬ ደርሻለሁ ወደ ቅድስት ብሎ ያሰበው ነገር ግን ባላሰበው ፍጥነት አሁንም አብርሽ ቀድሞ ደርሶ ከቅድስት ጋር ሆኖ ጠብቆታል። ታዲያ ይህንን ፉክክራቸውም ደግሞ እንደ ቀልድ የጀመራችሁን ነገር በኋላ ይቆጫችኋል ሲልም የሁለታቸው መፎካከር መሆኑንም የነቃባቸው አቤል በተለይ ሁለታቸውም መጣሁ እያሉ ወለም ቹቻ ሲንቀሳቀስ የአብርሽ መንቀሳቀስ አብርሽ ሲንቀሳቀስ ደግሞ የቹቻ ትኩረት አሁንም ጓደኞቹ ላይ ትኩረታቸው እንዳደርጉ አድርጓል። ታዲያ የፉክክራችሁ ነገ ጧት ወደ ከፋ ደረጃ እንዳያደርሳችሁ እፈራለሁ፣ ተረጋጉ፣ ቀስ ብላችሁ አስቡ ይላል ጓደኛቸው። በሌላ በኩል እየተሰቃየ ያለው በአዲስ ፍቅር እየተሰቃየ ያለው ሉሌ አሁንም ድረስ ድፍረት ርቆታል። ታዲያ አሁንም በጓደኞቹ መካከል ሆኖ ልጅቷን እየተጠባበቀ የነበረ ልጅቷ ስትመጣ ግን የሚናገረውን የሚለውን አሁንም በሮበታል። በጓደኞቹ መካከል ሆኖ ስትመጣ ታዲያ ጓደኞቹም እኛ መሄድ ይኖርብናል እናንተ ተጫወቱ ለማለት እነሱ ሊሄዱ ሲሉ ታዲያ ሉሌ መሄድ የለባቸውም ከሄድንም አብረን ነው የምንሄደው በማለት ግግም በማለቱ ታዲያ የዛሬዋ አዲሱ ፍቅረኛ የተባለችው የነበረችው አዲስ ፍቅረኛሞች ሆነናል ብላ ያሰበችው ነገር ግን አሁንም እሷ ብቻዋን ለማግኘት ፈልጋ እሱ ግን አሁንም ጓደኞቹ እንዲርቁት ባለመፈለጉ ምክንያት እሷ ሁለታችን አብረን እንጫወታለን፣ ሁለታችን አብረን እንሄዳለን፣ እነሱም እኛ እንሄድ እናንተ ቀስ ብላችሁ ተከተሉን የሚለውን ነገር እሱ ዘንግቶ ከሄድንም አብረን የምንሄደው ወዴት ነው የምትሄዱት እያለ ከጓደኞች ጋር መፎካከሩ አሁንም ያበሳጫት እዩ ቁጭ አድርጋው ሄዳለች። ታዲያ ሉልም ደግሞ ምን አደረኩኝ? ምንድነው እንደዚህ ያበሳጫት? ምንድነው እንደዚህ የሚያበታትሳት ነገር? አሁን ደህና አልነበረች እንዴ? ከመቼው ታዲያ እንዴት ነው ከዚህ በኋላ የምንዛለቀው? እንዴት ነው የምንዛለቀው? ይላለ ጓደኞቹ እዩን አበጣሷትና አበሳጯት ጥላው የሄደችው አሁንም ደግሞ ምን አጠፋው የሚለው ሉሌን አሁንም ጓደኞቹ ጭቅጭቅ አድርገው መክረውታል። በተለይ ደግሞ ቹቻ አትረባም አህያ እያሉ ቅጽል ስም ያወጡለት ቢሆንም አሁንም ግን መስተካከል እንዳለበትና ከሴት ልጅ ጋር ምን አይነት አካሄድ እንደምትሄድ እያለ እያስተካከለው የነበረ ሲሆን ነገር ግን ደግሞ ሉሌ እኔ በፍጹም አንተን ትምህርት እንድታስተምረኝ አልፈልግም እያለ ቢንቀውም ነገር ግን ቹቻ እኔ የምልህን ነገር ብትመክር ብትሰማ ይሻልሃል፣ የምልህ ምክሬ እያዋጣል፣ ባትንቀኝ ጥሩ ነው፣ ምንም ነገር ባላውቅ እንኳን በሴቶች ጉዳይ አዋቂ ነኝ ይላል። ታዲያ በዚህ ከረፋፍነቱ አሁንም ቁጭ አድርገው መሄዷ ደግሞ ሌላ ሰው የማያስጠይቅ ትልቅ ምክር የሚያስፈልገው ሞኝነትና ጅልነት እንደሆነም እየተናገሩ ነበረ። ታዲያ በሌላ በኩል ደግሞ ጆሲ ስለ ትንሿ መጠየቁና ስለ ትንሿ ያለችበትን ቦታ መከታተሉ ለሶስቱ ጓደኛሞች ደግሞ ከእሷ ስር ምን ትፈልጋለህ? ይህች ልጅ አደራችን ናት፣ የአደራ ልጃችንን ለሶስታችንም ጥግህን ሲሉ ማስጠንቅቀውት ታዲያ ደቂቃዎችም ሳይፈጅ ደግሞ አሁንም መቅዲን በመጥራት መቅዲን አሁን ያሰብነውን አላማችንን ማሳካት እንችላለን፣ ትንሿ ወደ ክላስ ስትገባ ይቻታለሁ፣ ስለዚህ አንድ ፕላን አለኝ በማለት ትንሿን እንግዲህ ከጓደኛዋ ጋር ከምትወደው አለኝታዬ ነው፣ ኩራቴ ነው፣ ከሱ ውጭ ማንም የለኝም የምትለው ከኢዙ ጋር እንዴት እንደሚጋጩ ምን እናድርግ የሚለውን ሴራቸውን የዲህ ስለ ትንሿ ጉዳይ ማውራት እንደሰለቻት የተናገረች ቢሆንም ከኤዛና ጋር የሚያጋጫቸውን ነገር አንድ ተንኮል እሰራለሁ ሲላት እሷም ማጨብጭባ በአንዴ ተስማምታለች። ምክንያቱም እሷም ኤዛና ጋር የምትጣላበትን ምክንያት ትፈልግ ነበርና ታዲያ አሁን ደግሞ ጆሲ ብቻዋ መሆኗን ካየ በኋላ ወደ ክፍል ማንም በሌለበት ቦታ ሄዶ ሲስማት ቪዲዮ እንድትቀርጽ ሆና ነበር ያደረገው ከውጭ ሆና። መቅዲ ከውጭ ሆና ቪዲዮን በመቀረጽ ወዲያው በግሩፕና በትምህርት ቤቱ መሳቂያ መሳለቂያ አድርጋታለች። በዚህም ድርጊቱ የተበሳጨችውና የተደናገጠችው ትንሿ ደግሞ እያለቀሰች ምን ሆነሽ ነው? እሱንም በጥፊ ልሰዋለች። ነገር ግን እሱ ለአሁኑ ጥፊ ምንም መስሎ አይታየውም ይህ ነገር። ምክንያቱም ይህ ነገር ኤዛናን ምን እንደሚያደርገውና ሁለታቸውንም እንዴት አድርጎ ሊያለያያቸው የሚችል ነገር እንደሆነ አስቦበት ስለሆነ ያደረገው።
ስለዚህ ተሳክቶለት አሁን ላይ ጥፊ ቢቀምስም ሁለታቸውን መጣላት ብቻ እንደ ትልቅ ነገር ያየውና እንደ ትልቅ ነገር የጠበቀው ነገር ግን ለልጅቷ ክብር ያልተጠነቀቀው አሁንም የመቅዲን ሰይጣናዊ ስራ ልብ ያላለው ጆሲ ወደ ትምህርት ቤት እንድታሰራጭና ቂስሟ እንዲሰበር አንገቷን እንድትደፋ እንድታደርጋት አድርጓታል። እንግዲህ ኤዛናና ትንሿ በዚህ ጉዳይ ላይ ይለያዩ ይሆን? ለምን ሳመሽ ወይም አትታመኝም ይል ይሆን ወይስ ይህንን ነገር እንዴት አድርገው ያልፉት ይሆን? ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ላይ አሳውቁኝ። እንዲሁም ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አሳውቁኝ እያልኩኝ በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ